አርዕስተ ዜና ለታላቁ የኢትዮጵያ ህዳሴ ግድብ ግንባታ የተደረገው ርብርብ በአዳዲሶቹ ፕሮጀክቶችም ላይ ሊደገም ይገባል ተባለ። ኢትዮጵያ በሰላማዊና በዲፕሎማሲያዊ መንገድ የባህር በር የማግኘት መብቷን እንደግፋለን ሲሉ የሶማሊያ ፕሬዝዳንት ሐሰን ሼክ መሐሙድ ገለጹ። ከውጭ እስራኤል የጋዛ ነዋሪዎች ከተማዋን ለቀው የሚወጡበት ጊዜያዊ መተላለፊያ ማዘጋጀቷን አስታወቀች። ጤናስጥልኝ ክብራን ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናውን ወደ እናንተ እናደርሳለን። ለምልክት ቋንቋው ደግሞ ዳዊት ጎሳይ አብሮናል። አሁን ወደ ቀዳሚው ዜና አልፋለሁ። ለታላቁ የኢትዮጵያ ህዳሴ ግድብ ግንባታ የተደረገው ርብርብ በአዳዲሶቹ ፕሮጀክቶችም ላይ ሊደገም ይገባል ተባለም። ኢትዮጵያውያን ለፕሮጀክቶቹ መጠናቀቅ በተባበረ ክንድ የበኩላቸውን እንዲወጡ ተጠይቋል። ትዕግስት ተስፋ ያዘጋጀችውን ሰላማዊት ሙሉጌታ እንደሚከተለው ታቀርበዋለች። ጠቅላይ ሚኒስትር አብይ አህመድ የኢንዱስትሪና የመሰረተ ልማት አካል የሆኑ ሜጋ ፕሮጀክቶች ከ30 ቢሊዮን ዶላር በላይ ወጪ ተደርጎባቸው ወደ ግንባታ እንደሚገባ የህዳሴው ግድብ በተጠናቀቀበት ወቅት መግለጻቸው ይታወሳል። በኢትዮጵያ የ2018 አዲስ ዓመት መባቻ የህዳሴ ግድቡን ከማጠናቀቅ ጎን ለጎን የኒውክሌር ማበልጸጊያ የማዳበሪያ ፋብሪካና ሜጋ ፕሮጀክቶች ለመገንባት እየተሰራ መሆኑ ተገልጿል። ኢሳት ነፃ የህዝብ ሚዲያ በኢትዮጵያውያን የተጀመሩት አዳዲስ ፕሮጀክቶች ለማጠናቀቅ ምን መደረግ አለበት ሲል የምጣኔ ሀብት ባለሙያዎችን ጠይቋል። የምጣኔ ሀብት ባለሙያው ዶክተር ኦስቶንቲኖስ በርሀ ተስፋ በሰጡት ምላሽ የተጀመረው የጋዝ ልማት ተጠናቆ ወደ ምርት ሲገባ ከፍተኛ የውጭ ምንዛሬ እንደሚያስገኝ አንስተው የኳታርን ጨምሮ የሌሎች ሀገራትን ተሞክሮ መውሰድ እንደሚገባ ጠቁመዋል። በተለይ ጋዝ ኤክስፖርት የማድረግ ነገር ቻይናዎች እየሰሩ እንደሆኑ ነው የሚሰማውና ይሄ ቱቦን ወደ ጅቡቲ ወደ በርበራ የሚወስደው ካለቀ በኋላ ከፍተኛ ውጭ ምንዛሬ የምናገኝበት ይሆናል። እነ ካታር ዓለም ውስጥ በጣም ሀብታም ተብሎ አሁን በጂዲፒ በርካታ $200,000 በዓመት ያላት እሷ ብቻ ናት ካታር እና እሷ ጋዝ ብቻ ነው ኤክስፖርት የምታደርገው ታሪክ የላትም። ስለዚህ ከፍተኛ ነገር ውስጥ ተጠቃሚነት አንዱ ከህዳሴ ግድብ ኃይል ማመንጫ ጋራ አሁን ደግሞ ጋዝ በሚገኝበት ጊዜ በቤተሰብ ደረጃ ምግብ ለማብሰል በአገር ደረጃ ፋብሪካዎችን ለማንቀሳቀስ ከፍተኛ እንደምታ ያለ ነገር ነውና ለኔ ይሄ ወሳኝ ነው ብዬ ነው የማስበው። ሌላኛው የምጣኔ ሀብት ባለሙያ አቶ ፋሲል ጣሰው በበኩላቸው በቅርቡ ኢትዮጵያን በተመለከተ በዓለም ባንክና በአይኤምኤፍ የተደረገው የበጀት ሪፎርም ለተጀመሩት አዳዲስ ፕሮጀክቶች ማስፈጸሚያ ወሳኝ እንደሆነ ተናግረዋል። እንደዚህ ያሉ ሜጋ ፕሮጀክቶች ሲሰሩ በአብዛኛው ብድር ነው። ብድሩ ደግሞ ከውጭ ሀገር ነው የሚገኘው። ከውጭ ሀገር የሚገኝ ብድር ደግሞ በተደረገው የበጀት ሪፎርም ትልልቅ ሪፎርሞች ሰርተናል። በነገራችን ላይ በዓለም ባንክና በአይኤምኤፍ አመራር በዓለም አቀፍ ደረጃ ሪፎርሞች ተሰርተዋል። ሳይንሳዊ ስራዎችን እንድንሰራ ማለት ነው እና ያን ተከትለው ስለሚሰሩ ስራዎች በዛ ሄድ አለባቸው። በዛ መልኩ ካልሄዱና ካልተዋየን አንቺ የምትሰሪው ስራ እኔም የምሰራው በአየር ላይ ነው የሚሆነው። የኢትዮጵያ አየር መንገድን አዲስ የአውሮፕላን ማረፊያ የነዳጅ ማጣሪያ የማዳበሪያ ማምረቻ ፋብሪካዎችና በቀጣዮቹ ከ5 እስከ 6 ዓመታት ውስጥ ከ1.5 ሚሊዮን በላይ ቤቶችን የመገንባት እቅድ መያዙን በግድቡ ምረቃ ወቅት ይፋ መደረጉ ይታወቃል። ኢትዮጵያ በሰላማዊና በዲፕሎማሲያዊ መንገድ የባህር በር ማግኘት መብቷን እንደግፋለን ሲሉ የሶማሊያ ፕሬዝዳንት ሐሰን ሼክ መሐሙድ ገለጹ። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ከአልአረቢያ ቲቪ ጋር ባደረጉት ቃለ ምልልስ ኢትዮጵያ በሰላማዊና በዲፕሎማሲያዊ መንገድ የባህር በር የማግኘት መብቷን እንደግፋለን ብለዋል።
ፕሬዝዳንቱ አክለውም የኢትዮጵያ የባህር በር ጥያቄ በዓለም አቀፍ ሕግ ማዕቀፍ ውስጥ አዲስ አይደለም። ማንኛውም ሀገር ዓለም አቀፍ ሕጎችንና አህጉራዊ ስምምነቶችን እስካከበረ ድረስ ጥቅሙን ለማስጠበቅ የሚጠበቅባቸውን እውቅና ያላቸው ዘዴዎችና አካሄዶች አሉ ነው ያሉት። ኢትዮጵያ እነዚህን ህጋዊ መንገዶች በሰላማዊና በዲፕሎማሲያዊ መንገድ ከተከተለች ይህንን ለማሳካት እንደምትችል ተስፋለን፣ ሐሳቡን እንደግፋለን ብለዋል። በዚህ ረገድ የሶማሊያ አቋም ጽኑና ግልጽ ነው ሲሉ ፕሬዝዳንቱ አብራርተዋል። በቀይ ባህር አዋሳኝ የጸጥታና ኢኮኖሚ ፍላጎት ያላቸው ሀገሮች መረጋጋት የሚያመጣና ሁሉንም የሚያማክል የጋራ መግባባት እንዲፈጠር ውይይትና ትብብር እንዲደረግ ጠይቀዋል። አለመግባባት የሚፈታው በውይይት በመደራደርና መግባባትን በመከተል ነው። ይህም የሶማሊያ ጽኑ አቋም ነው ብለዋል። አዲሱ የንግድ ፈቃድ መዝገባና እድሳት አፈጻጸም ስርዓት ከ32 ወደ 5 ቀናት የሚያሳጥር እንደሆነ የንግድና ቀጠናዊ ትስስር ሚኒስቴር አስታወቀም። ለዚህ ደግሞ የንግዱ ማህበረሰብ የንግድ መለያ ቁጥሩና ማንኛውንም የግል መረጃ በጥንቃቄ መያዝ እንዳለበት ተጠቁሟል። ዮሐንስ ተስፋ ከአንድ ወር ጊዜ በላይ ይወስድ የነበረውን አዲስ የንግድ ፍቃድ ምዝገባና እድሳት አሰራር ሙሉ በሙሉ ወደ ዲጂታል በመቀየር በ5 ቀናት መጨረስ የሚያስችል ስርዓት በንግድና ቀጠናዊ ትስስር ሚኒስቴር ይፋ መደረጉ ተገልጿል። ኢሳት ነጻ የህዝብ ሚዲያም ይህ ስርዓት የማህበረሰቡን እንግልት ከመቀነስ ማጭበርበርን ከመከላከል እንዲሁም የተቋሙን አገልግሎት ከማቀላጠፍ አንጻር ምን ፋይዳ ይኖረዋል ሲል በንግድና ቀጠናዊ ትስስር ሚኒስቴር የህዝብ ግንኙነት ጉዳዮች ስራ አስፈጻሚ የሆኑትን ወንድሙ ፍላቴን አነጋግሯል። አቶ ወንድሙ ስርዓቱ የገቢዎች ሚኒስቴርን የፌደራል ሰነዶች ማረጋገጫ አገልግሎትን የብቃት አረጋጋጭ ተቋማትና የብሔራዊ መታወቂያ አገልግሎትን መረጃዎች በመሰብሰብ ሁሉንም የንግድ ምዝገባና ፍቃድ አገልግሎት በአንድ ጊዜ አደራጅቶ ውጤት የሚሰጥ መሆኑን ነግረውናል። የንግድና ምዝገባ ፈቃድ አገልግሎት በሲስተም ከመጀመሩ በፊት አንድ ነጋዴ የንግድ ፈቃድ ለማውጣት ፈቃድ ለማሳደስ 32 ቀናት ይፈጃል። ይህንን 32 ቀናት ወደ 5 ቀናት ነው ያሳጠረው። እሱ ብቻ ሳይሆን 11 ልዩ ልዩ ሂደቶች አሉ። አንድ ነጋዴ ፈቃድ ለማውጣት ማለፍ የሚገባቸው እነዚያን ወደ 4 ዝቅ ማድረግ ተችሏል ማለት ነው። ይህን ማድረግ የተቻለው የንግድ ምዝገባና ፈቃድ አሰራር ስርዓቱ ኦንላይን ስለሆነ ነው። የንግድ ፍቃድን በአጭር ጊዜ ለመስጠት በሚደረገው ጥረት ከሙስናና ማጭበርበር በጸዳ መንገድ ለማገልገልስ ምን የተደረገ ነገር አላችሁ የሚል ጥያቄም አቅርበናል። በለማው ዲጂታል ፖርታል አማካኝነት የሚመለከታቸውን መስሪያ ቤቶች በቀጥታ በኢንተርኔት በማገናኘት ችግሩ ከናካቴው እንደሚቀረፍ የህዝብ ግንኙነት ስራ አስፈጻሚው ተናግረዋል። ይሄ ሲስተም ከሰው ንክኪ ውጪ ነው። ማንኛውም ነጋዴ በእጁ ባለው ስማርትፎን ወይም ደግሞ ላፕቶፕ ኮምፒውተር ሌላም ዲቫይስ ተጠቅሞ የንግድ ፈቃድ ቁጥር ተጠቅሞ ፈቃዱን ማደስ ሲስተሙ የሚጠይቀውን ክፍያ እየከፈለ ከአንደኛው ሰርቪስ ወደሚቀጥለው እየተሻጋገረ ሰርቪሱን ራሱ ማግኘት ይችላል። ይሄ ማለት አገልግሎቱ በሚጓተትበት ጊዜ ይህን ሰርቪስ የሚሰጡ አካላትን ለማግኘት ስል ጊዜውን ለመጠቀም በተለያዩ መንገድ ይሄዳል። ይህንን አስቀርተዋል ማለት ነው። ሌብነትን አስቀርተዋል። የተለያዩ ህገወጥ ተግባራትን አስቀርተዋል። ሶስተኛ አካል ጣልቃ ገብነት አስቀርተዋል። ጉዳዩ በበይነ መረብ የሚከወን እንደመሆኑ መጠን ከመረጃ ደህንነት ጋር የተያያዙ ችግሮች እንዳይመጡ ምን ያህል ተዘጋጅታችኋል ለሚለውም አቶ ወንድሙ ምላሽ አላቸው። ይህን ሲስተም ተጠቅሞ ዳታዎቻቸውን አፕሎድ አድርገው ሴኩርድ አልሆነም ተጋልጦብናል የሚል ቅሬታ የቀረበ አንድ ቅሬታ የለም። በአካል እንዲህ አይነት ችግር ያጋጠመ ሰው ካለ እኛ ጋር መጥቶ መጠየቅ ይችላል። ምክንያቱም ይሄ ሰርቪስ በጣም ሴኩር ነው። ብዙ ላይሮች ያሉት ነው። አንደኛ የንግድና ቀጠናዊ ትስስር ሚኒስቴር በዚህ ሲስተም አማካኝነት ሰርቪስ ሲሰጥ ሲስተሙ ሲደራጅ ጥበቃ ሲደረግ የኢንሳ የሳይበር ሴኩሪቲን በደንብ ይሰራል። የኢትዮጵያ በረዳነት ኤጀንሲ፣ የኢትዮ ቴሌኮም እነዚህ ተቋማት በጋራ ተቀናጅተው ስለሚሰሩ የሳይበር ሴኩሪቲ ጠንካራ ስለሆነ ከዛም ያለፈ ተጠቃሚው ነጋዴ የራሱን መረጃ አሳልፎ ከሰጠ ብቻ ነው ሊጠቀም ጉዳት ሊደርስ የሚችለው። በአዲሱ ፕሮጀክት ይፋ የተደረገው ፖርታል ከዓለም ንግድ ድርጅት ስታንዳርድ ጋር የሚስማማ መሆኑ የታወቀ ሲሆን በአንድ ዓመት ውስጥም ሙሉ በሙሉ ወደ ስራ እንደሚገባ ታውቋል። የከፍተኛ ትምህርት ተቋማት ነባር ተማሪዎችን እየተቀበሉ መሆናቸው ተገለጸ። የሰላሌ የወሎና የራያ ዩኒቨርሲቲዎች ነባሮቹን ተማሪዎች በቀጣይ እንደሚቀበሉ ገልጸው ተማሪዎች ያለምንም የጸጥታ ችግር ትምህርታቸውን እንዲከታተሉ ከአካባቢው ማህበረሰብ ጋር የቤተሰብ ትስስር ቃል ኪዳን ለመፍጠር እየሰሩ መሆኑን ለኢሳት ተናግረዋል። ገነት ዘዘው
ትምህርት ሚኒስቴር የ2018 የትምህርት ዘመን በሁሉም የከፍተኛ ትምህርት ተቋማት በተመሳሳይ ወቅት እንዲጀመር የትምህርት የጊዜ ሰሌዳ ይፋ አድርጓል። የመማር ማስተማሩን ሂደት የተሳካ ለማድረግና ተማሪዎች ለእንግልት ሳይዳረጉ ትምህርታቸውን እንዲከታተሉ ለማድረግ ዩኒቨርሲቲዎች ስላደረጉት ዝግጅት ኢሳት የወሎ የራያንና የሰላሌ ዩኒቨርሲቲዎችን አነጋግሯል። በቅድሚያ ምላሽ የሰጡት የወሎ ዩኒቨርሲቲ አካዳሚ ጉዳዮች ምክትል ፕሬዚደንት ዶክተር ብርሃን አስማሜ በዩኒቨርሲቲው የተመደቡትን ተማሪዎች ለመቀበል ዝግጅት መጠናቀቁን ገልጸዋል። በዚህም መሰረት ተማሪዎች ከመስከረም 8 እስከ 9 ቀን 2018 ዓ.ም ድረስ ወደ ዩኒቨርሲቲው እንደሚገቡ አስታውቀዋል። ያውኛ ቅድመ ዝግጅት አድርገን ተማሪዎችን ለመቀበል ኦልሞስት ዝግጅታችን ጨርሰናል። በ8 እና በ9 ነገና ነገ ወዲያ ማለት ነው። በተያያዘ የራያ ዩኒቨርሲቲ የማህበራዊ ሳይንስና ስነ ሰብ ኮሌጅ ዲን ግርማይ ግዳይ በበኩላቸው ትምህርት ሚኒስቴር የተማሪዎችን አቀባበል በተመለከተ የጊዜ ሰሌዳ ይፋ ቢያደርግም ዩኒቨርሲቲው ግን ተማሪዎችን ከመቀበሉ በፊት ቀሪ ስራዎችን ለማከናወንና ግብአት ለማሟላት እየሰራ መሆኑን ገልጸዋል። ዩኒቨርሲቲው ይህንን ዝግጅት ካጠናቀቀም በኋላ ተማሪዎችን ከመስከረም 19 እስከ 20 ቀን 2018 ዓ.ም ድረስ ባሉት 2 ቀናት እንደሚቀበል ተናግረዋል። አክለውም ዩኒቨርሲቲው በዘንድሮ ዓመት የመማር ማስተማሩን ሂደት ያለምንም የጸጥታ ችግር ለማካሄድ አስፈላጊውን ዝግጅት ማድረጉን አስረድተዋል። ከተማሪዎች ምግብ ጋር በተገናኘ ምግብ አቅርቦት ችግሮች ስለሚያጋጥሙ መጀመሪያ ደግሞ ተማሪ ከመቀበሉ በፊት ያንን ሰኪር ማድረግ ስላለበት ዩኒቨርሲቲው ስራዎቹ የሚሰሩት በጨረታ ነው። የጨረታው ስራ እንደገና ቶሎ በጊዜ ካላለቀ ትንሽ የመጓተት ነገር ይኖራልና እሱ ነገር አስቸግሮን በእኛ ዩኒቨርሲቲ አሁን በ19 እና 20 ተማሪዎች እንቀበላለን። ተማሪዎቹ አሁን በዚህ ዓመት በሰላም ተቀብሎ አስተምሮ የሚመረቁትን መርቆ የሚመለሱትንም መልሶ የመሸኘት ችግር የሚያጋጥሙ አይደለም። የከፋ የጸጥታ ችግር የለም በአካባቢያችን። በተመሳሳይ የሰላሌ ዩኒቨርሲቲ ፕሬዚደንት ዶክተር ፈይራ ኢብሳ ሁንዴሳም የዩኒቨርሲቲው ነባር ተማሪዎች ከመስከረም 5 ቀን ጀምሮ ወደ ግቢው እየገቡ ስለመሆናቸው ጠቁመው በ2018 ዓ.ም የመማር ማስተማሩ ሂደት ሰላማዊ እንዲሆን ዩኒቨርሲቲው ከጎንደር ዩኒቨርሲቲ የወሰደውን የቤተሰብ ትስስር ቃል ኪዳን መርሃ ግብር ተግባራዊ እንደሚያደርግ ገልጸዋል። እያንዳንዱ ተማሪ ሲመጣ ቤተሰብ እንዲኖረው ፊቼ ከተማ ላይ እያንዳንዱ ተማሪ ቤተሰብ ያገኛል ተመዝግቦ በዛ መሰረት ሰላም እንዲጠበቅ ተማሪውም ስጋት እንዳይኖረው በማንኛውም ጊዜ ችግር ያጋጠመው ተማሪው የቃል ኪዳን ቤተሰቡ ጋር እንዲጠለል እንዲገኝ ዛልክ እንዲሆን ነው እየሰራን ያለውና በጥሩ ሁኔታ ተዘጋጅተናል ማለት ይቻላል። ተማሪዎቹ ሰላም የሚጠበቅ ነው የሚሆነው። በበለጠ ደግሞ ከአካባቢው ማህበረሰብ ጋር በመስራት ተማሪዎቹን ከአካባቢው ማህበረሰብ ጋር በማላመድ ከተለያዩ ቦታ የመጡ ተማሪዎች ቤተኛነት እንዲሰማቸው በማድረግ ምንም አይነት የሰላም ስጋት እንዳይኖራቸው ነው የምናደርገው። ዩኒቨርሲቲዎቹ 2018 ዓ.ም የመማር ማስተማር ሂደት የተሳካ እንዲሆንና ተማሪዎችም ያለ ችግር ትምህርታቸውን እንዲከታተሉ በትኩረት እየሰሩ መሆናቸውን ተናግረዋል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት የቢዝነስ መረጃዎችን ወደ እናንተ እናደርሳለን። የቢዝነስ መረጃዎቹን ወደ እናንተ ልታደርስ ባልደረባችን መሰረት ባዩ እየጠበቀች ነው። ወደ መረጃዎቹ እናመራለን። ሰላም ጤና ይስጥልን ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የዕለቱን የቢዝነስ ዜናዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። ኢትዮጵያና ቻይና በግብርና ኢንቨስትመንት ላይ በትብብር ለመስራት ውይይት ማካሄዳቸው ተገለጸ። በዛሬው ዕለት በተካሄደው ውይይት ላይ እንደተነሳው በግብርና ኢንቨስትመንት ከአጋር አካላት ጋር በትብብር መስራት ዘርፉን ለማሳደግ ጉልህ ሚና እንዳለው ተገልጿል። የአፈር ማዳበሪያ፣ የግብርና ኖራና የግብርና ምርት የሚያቀነባብሩትን ፋብሪካዎች በተመለከተ ኢትዮጵያ ከቻይና ኩባንያዎች ጋር በትብብር ለመስራት ከቻይና ልኡካን ቡድን ጋር ውይይት ተደርጓል። ሁለቱ ሀገራት በዘርፉ ቀጣይ በሚሰሯቸው ጉዳዮች ላይ ሰፊ ውይይት በማድረግ የጋራ መግባባት ላይ መድረሳቸውን የግብርና ሚኒስቴር መረጃ ያመለክታል። በቂሊንጦ ልዩ የኢኮኖሚ ዞን ከ10 በላይ ባለሀብቶች ስራ ለመጀመር ግንባታ በማከናወን ላይ ናቸው ተባለ። እነዚህ ባለሀብቶች በልዩ የኢኮኖሚ ዞን በፋርማቲካል የኢንቨስትመንት ዘርፍ የሚሰማሩ መሆናቸውም ታውቋል። ልዩ የኢኮኖሚ ዞኑ ስራ አስኪያጅ አቶ ቶሎሳ በዳዳ እንደገለጹት በተጠናቀቀው በጀት ዓመት ከኮርፖሬሽኑ ጋር ስምምነት ከተፈራረሙ ተቋማት መካከል ከ10 በላይ የሚሆኑት ለዘርፉ የሚፈለገውን ደረጃና መስፈርት ያሟሉ የግንባታ ስራ በማከናወን ላይ ይገኛሉ ብለዋል። በዚህም መሰረት
አሁን ላይ 5 ኩባንያዎች የግንባታ ስራ በማጠናቀቅና የሙከራ ምርት በማምረት ላይ መሆናቸውን የገለጹት ስራ አስኪያጁ እነዚህ ኩባንያዎች አሁን ላይ ከ4000 በላይ ለሚሆኑ ዜጎች ቋሚ የስራ ዕድል ፈጥረዋል ብለዋል። የፋርማሲውቲካል ኢንቨስትመንት ዘርፍ ከሌሎች የኢንቨስትመንት ዘርፎች በተለየ መልኩ አስገዳጅ ደረጃዎችን ማሟላትና የተለየ ጥንቃቄ የሚሻ መሆኑንም ጠቁመዋል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን የልዩ ኢኮኖሚ ዞኑን የኃይል አቅርቦት ለማስፋት ከግማሽ ቢሊዮን ብር በላይ ሀብት በመመደብ የማስፋፊያ ስራ በማከናወን ላይ መሆኑን አቶ ቶሎሳ ጨምረው ገልጸዋል። መረጃው የኢንዱስትሪ ፓርኮች ልማት ኮርፖሬሽን ነው። በሲዳማ ክልል ግብርናን ከኢንዱስትሪ ጋር በማስተሳሰር ለጋራ እድገትና ተጠቃሚነት የተቀናጀ ጥረት እየተደረገ መሆኑ ተገለጸ። የሲዳማ ክልል ርዕሰ መስተዳደር ደስታ ዴላሞ በክልሉ በተለይ በግብርናና በኢንዱስትሪ ልማት ዘርፎች እየተከናወኑ ያሉትን ተግባራት አስመልክተው ባደረጉት ገለጻ በክልሉ በሁሉም ዘርፎች እምቅ አቅም መኖሩን ገልጸው በተቀናጀ ልማት ጥቅም ላይ በመዋል የጋራ እድገት እውን የማድረግ ጥረት ተጠናክሮ ቀጥሏል ብለዋል። በክልሉ የግብርናውን ልማት ከኢንዱስትሪው ጋር በማስተሳሰር እንዲሁም መሰረተ ልማት አውታሮችን በማስፋት ምርታማነትን በማሳደግ ለጋራ እድገትና ተጠቃሚነት የተቀናጀ ጥረት እየተደረገ መሆኑንም ገልጸዋል። የግብርናውን ዘርፍ ምርትና ምርታማነት ለማሳደግ በቴክኖሎጂ ታገዙ አዳዲስ አሰራሮችን በመከተል እንዲሁም የሌማት ትሩፋትና ሌሎች ኢኒሼቲቮችን ተግባራዊ በማድረግ በዘርፉ ልማት ለማንሰራራት በጋራ መትጋት እንደሚገባ አሳስበዋል። በእንስሳት ሀብት ልማትና በሌማት ትሩፋት መርሃ ግብር ከራስ ፍጆታ አልፎ ገቢ በማሳደግ ከቤተሰብ ያለፈ ብልጽግናን እውን ለማድረግ ትኩረት ተሰጥቷልም ብለዋል። በክልሉ ከኢንዱስትሪና ከግብርና ልማት ባለፈ በቱሪዝም አቤሲቲና በማዕድን ሀብት ልማት ላይ በትኩረት እየተሰራ መሆኑንም ርዕሰ መስተዳደሩ ተናግረዋል። ውድ ተመልካቾቻችን አሁን ደግሞ በእለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ውድ ተመልካቾቻችን ለለቱ ያዝናቸው የቢዝነስ ዜናዎች በዚሁ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች እናልፋለን። እስራኤል የጋዛ ነዋሪዎች ከተማዋን ለቀው የሚወጡበት ጊዜያዊ መተላለፊያ ማዘጋጀቷን አስታወቀች። የእርዳታ ቡድኖች እስራኤል በጋዛ የምትፈጽመውን ጥቃት እንድታቆም ጠይቀዋል። ሸሪፍ ኢማም እስራኤል ረቡዕ ዕለት እንዳስታወቀችው ጋዛን ለቀው ለሚወጡ ነዋሪዎች አዲስ የመውጫ መንገድ ማዘጋጀቷን ገልጻለች። ይህ የሆነው እስራኤል የጋዛን ከተማ ዙሪያ በቦምብ ከደበደበችና የእግረኛ ጦር ጥቃቷን አጠናክራ ከቀጠለች በኋላ ነው። የእስራኤል ጦር አዲሱ የትራንስፖርት መተላለፊያ መስመር የተከፈተው በሳላ አልዲን ጎዳና በኩል እንደሆነ አስታውቋል። ይህንንም አጃንስ ፍራንስ ፕሬስ የእስራኤል ጦር ቃል አቀባይ አቪቻይ አድሪ እንዳሉት ብሎ ዘግቧል። አድሪ አክለውም የመተላለፊያው መስመር አገልግሎት የሚሰጠው ለ48 ሰዓታት ብቻ ነው። ማክሰኞ ዕለት እስራኤል አስፈሪውን የምድር ላይ ጥቃት አጠናክራ ቀጥላለች። በጥቃቱ ላይ ታንኮችና በርቀት መቆጣጠሪያ የተገጠመላቸው መኪኖች ላይ የተጠመዱ ተቀጣጣይ ፈንጂዎችም ጥቅም ላይ ውለዋል። ይህ ድርጊት ዓለም አቀፍ ተቃውሞ አስነስቷል። የተባበሩት መንግስታት ድርጅትም በፍልስጤም ግዛት ውስጥ የዘር ማጥፋት ድርጊት እየተፈጸመ ነው ብሏል። ይህንን ተከትሎ የእስራኤል የውጭ ጉዳይ ሚኒስትር ኮሚሽኑ ያቀረበውን ሪፖርት የተሳሳተና ውሸት ሲል አጣጥሎታል። የእስራኤል ጦር እንዳለው በጋዛ የሚያደርገው የጥቃት ዘመቻ ለማጠናቀቅና የጋዛ ዙሪያ ይበልጡን ደግሞ ብዙ ህዝብ ያለበትን አካባቢ ለመቆጣጠር በርካታ ወራት ይወስዳል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው
ያላቸው የዚህ ጥቃት ኢላማ ጠላትን ማሸነፍና ህዝቡን ማስወጣት ነው ብለዋል። ታጋቾችን ማስለቀቅን በተመለከተ ግን ያሉት ነገር የለም። ይሁን እንጂ የታጋቾች ጉዳይ በተደጋጋሚ ለጦርነቱ በምክንያትነት ሲቀርብ ነበር። የታጋቾች ቤተሰቦችና የነሱ ደጋፊዎች ማክሰኞ ዕለት በኢየሩሳሌም በሚገኘው የኔታንያሁ መኖሪያ አካባቢ የተቃውሞ ሰልፍ አካሂደዋል። የጋዛ የቦምብ ድብደባ በየጊዜው እየተባባሰ ነው። ማክሰኞ ዕለት የነበረው የቦምብ ድብደባ ከፍተኛ ከመሆኑ የተነሳ የመሬት መንቀጥቀጥ የተከሰተ ይመስል እንደነበርና መቆሚያ እንደሌለው ነዋሪዎች ተናግረዋል። ይህ በእንዲህ እንዳለ ትላልቅ የእርዳታ ድርጅቶች በአንድነት ረቡዕ ዕለት የዓለም አቀፉ ማህበረሰብ እስራኤል በጋዛ ከተማ ላይ ያደረሰች ያለውን ጥቃት እንዲያስቆም ተማጽነዋል። እንደ አሶሺየትድ ፕሬስ ዘገባ ከሆነ የእርዳታ ድርጅቶቹ ያቀረቡትን ተማጽኖ በጋዛ እየሆነ ያለው ያልተጠበቀ የሰብአዊ ቀውስ ብቻ አይደለም፣ በተያያዘም የተባበሩት መንግስታት የሰብአዊ መብት ኮሚሽን እንዳስታውቀው የዘር ማጥፋት ድርጊት ነው። ለዚህም መንግስታት ድርጊቱን ለማስቆም በቻሉት ሁሉ በፖለቲካው በኢኮኖሚውና በህግ አግባብም ጣልቃ ሊገቡ ይገባል። ንግግርና ግማሽ እርምጃ መሄድ በቂ አይደለም። ይህ ወቅት ወሳኝ የሆነ የመፍትሄ እርምጃ መውሰድን ይጠይቃል ብለዋል። መልእክቱ ከ20 በላይ በሚሆኑ የእርዳታ ድርጅቶች ኃላፊዎችም ተፈርሟል። ዜናውን ስናዘጋጅ ዘ ጋርዲያንና አሶሺየትድ ፕሬስን በመረጃ ምንጭነት ተጠቅመናል። የቻይናና የፊሊፒንስ ውዝግብ እየተባባሰ መምጣቱ ተገለጸ። ይህ የሆነው በደቡብ ቻይና ባህር የቻይና ጠረፍ ጠባቂ የውሃ መድፍ ተኩሶ በፊሊፒንስ መርከብና መርከበኞች ላይ ጉዳት ካደረሰ በኋላ ነው። መሳይ ገዛሃይ ተጨማሪ አላት። የቤጂንግ ኃይሎች በፊሊፒንስ መርከቦች ላይ ኃይለኛ የውሃ መድፍ በመተኮሳቸው ጉዳት እንዳደረሱና መርከበኞቹ እንደቆሰሉ ከፊሊፒንስ ዋና ከተማ ማኒላ ተገልጿል። እንደ አውሮፓውያኑ አቆጣጠር ከ2012 ጀምሮ የቤጂንግ ኃይሎች የስካርቨር ሾልን አካባቢ ከተቆጣጠሩት በኋላ ሁለቱ ሀገራት ውዝግብ ውስጥ ገብተው ነበር። ይህ ስካርቨር ሾል የሚባለው አካባቢ በቻይና የተያዘ ቦታ ሲሆን ባለፈው ሳምንት ቤጂንግ በአዲስ መልክ የበለጸገውን የኮራል ስነ ምህዳር ብሔራዊ የተፈጥሮ ጥበቃ አድርጋ አውጃለች። ማኒላም ይህንን እርምጃ ህገ ወጥ ብለዋለች። የቻይናው የውጭ ጉዳይ ሚኒስቴር ቃል አቀባይ ሊን ጂን ቻይና የስነ ምህዳር አካባቢ የመጠበቅ ኃላፊነት ያለባት ታላቅ ሀገር ናት ይላሉ። ይህ የመጣው ከቻይና ሀገር ውስጥና ዓለም አቀፋዊ ህግ ነው። ይህም የሚያሳየው ቻይና ኃላፊነት ያለባት ታላቅ ሀገር እንደሆነች ነው። ስለዚህ እኛ የምናስተዋውቀው በንቃት የስነ ምህዳር አካባቢን መጠበቅና ዘላቂ የሆነ እድገት ማስመዝገብ ነው። ዋነኛው የችግር ምንጭ የሆነው የስካርቨር ዞን ከቻይና 900 ኪሎ ሜትር ርቀት ላይ የሚገኝ የፊሊፒንስ ኢኮኖሚክ ዞን ሲሆን ከፊሊፒንስ ደግሞ በ200 ኪሎ ሜትር ርቀት ላይ ይገኛል። የፊሊፒንስ የውጭ ጉዳይ ሚኒስቴር አንጀሊካ ስካሎና በስካርቨር ሾል አካባቢ ፊሊፒንሶች የራሳቸው ስልጣን አላቸው ይላሉ። ፊሊፒንሶች በተመሳሳይ ስልጣን አላቸው። ፊሊፒንስ በአካባቢያዊ ጥበቃ የራሷ የሆነ ስልጣን ያላት ሲሆን የቻይናን ህገወጥ የሆነ ድርጊት ቀጥተኛ በሆነ ዲፕሎማሲያዊ መንገድ ትቃወማለች። መላው የደቡብ ቻይና ባህር ለዓለም አቀፍ ንግድ የውሃ መስመር ወሳኝና የበለጸገ የአሳ ማጥመጃ ስፍራ እንደሆነ ይታወቃል። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ የስፖርት ዘገባዎችን የምናቀርብበት የአየር ጊዜ ላይ ደርሰናል። ሙሉ ቀን ሰለሞን ይጠብቀናል። ወደዛው እንለፍ። ለጤንነት ለምርት ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን ስፖርታዊ መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን ነኝ። የ2018 የኢትዮጵያ ፕሪሚየር ሊግ ውድድር በአራት ስቴዲየሞች እንደሚደረግ ተገለጸ። ከዚህ ቀደም የኢትዮጵያ ፕሪሚየር ሊግ ጨዋታዎች በአዲስ አበባ፣ በባህር ዳር፣ በሐዋሳ፣ በአዳማና በድሬዳዋ ስቴዲየሞች ይደረጉ እንደነበር ይታወቃል። ይሁን እንጂ ከቅርብ ዓመታት ወዲህ በተለያዩ ምክንያቶች አዲስ አበባና ባህር ዳር ስቴዲየሞች ከውድድሩ ውጭ መሆናቸው ይታወሳል።
የ2018 ዓመት የውድድር ዘመን ደግሞ በአራት የተመረጡ ስቴዲየሞች እንዲደረግ መታቀዱን የሊጉ አክሲዮን ማህበር ፕሬዚደንት መቶ አለቃ ፈቃደ ማሞ የባህልና ስፖርት ሚኒስትር ባዘጋጀው የውይይት መድረክ ላይ ተናግረዋል። መቶ አለቃ ፈቃደ ማሞ እንደተናገሩት ያለፉትን 2 ዓመታት ውድድሮች ሲካሄዱባቸው ከቆዩት አዳማ ከተማ፣ ሐዋሳ ከተማና ድሬዳዋ ከተማ በተጨማሪ ከ4 ዓመት በኋላ አዲስ አበባ ስቴዲየም የሊጉን ውድድር ለማዘጋጀት የተመረጠ አራተኛ ሜዳ ሆኗል። በአዲስ አበባ ስቴዲየም በሚደረጉ ጨዋታዎች ግን የተለዩ ደጋፊዎች ብቻ ምዝገባ እየተከናወነ እንደሚገቡና በስቴዲየም ውስጥ የደህንነት ካሜራ እንደሚገጠም ተመልክቷል። ውድድሩ ከጥቅምት 8 ቀን 2018 ዓ.ም ጀምሮ በአራቱ ከተሞች እንደሚደረግ ቢጠቆምም በምን አይነት ቅርጽ እንደሚካሄድ ግን አልታወቀም። ሶከር ኢትዮጵያ አገኘሁት እንዳለችው መረጃ ከሆነ ግን በሜዳና ከሜዳው ጨዋታዎች እንደማይኖሩ ተረጋግጧል። አዳነ ግርማ የቅዱስ ጊዮርጊስ ምክትል አሰልጣኝ ሆኖ ተሾመ። በአሰልጣኝ ፋሲል ተካልኝ የሚመሩት ቅዱስ ጊዮርጊሶች በቅርቡ የካፍ ቢ ላይሰንስ ስልጠና ወስዶ ያጠናቀቀውን የቀድሞውን የኢትዮጵያ ብሔራዊ ቡድን የቅዱስ ጊዮርጊስ ተጫዋች አዳነ ግርማን በረዳት አሰልጣኝነት ሾመዋል። በሐዋሳ ከተማ፣ በቅዱስ ጊዮርጊስ፣ በወልቂጤ ከተማ እንዲሁም በኢትዮጵያ ብሔራዊ ቡድን ውስጥ በመጫወት በኢትዮጵያ ከሚጠቀሱ ባለታሪክ ተጫዋቾች መካከል አንዱ የሆነው አዳነ ግርማ ረዳት አሰልጣኝ ከመሆኑ በፊት ፈረሰኞችን በቡድን መሪነት ሲያገለግል እንደቆየ ይታወቃል። አሰልጣኝ ጆዜ ሞሪኖ ወደ ኃላፊነት ሊመለሱ ነው። በቅርቡ ከቱርኩ ክለብ ፌነርባቼ የተሰናበቱ ፖርቹጋላዊ አሰልጣኝ ጆዜ ሞሪኖ የፖርቹጋሉን ክለብ ቤኔፊካን ለመረከብ መቃረባቸውን ፋብሪዚዮ ሮማኖ ዘግቧል። ቤኔፊካ ትላንት ምሽት በሻምፒዮንስ ሊጉ በአዘርባይጃኑ ክለብ ቃራባህ የ3-2 ሽንፈት ከደረሰበት በኋላ አሰልጣኝ ቦርኖ ሌግን አሰናብተዋል። ይህንንም ተከትሎ ቡድኑ ጆዜ ሞሪኖን በአሰልጣኝነት ለመቅጠር መቃረቡ ነው የተዘገበው። በ2003-2004 የውድድር ዘመን ሌላኛውን የፖርቹጋል ክለብ ፖርቶን እየመሩ የቻምፒዮንስ ሊግ ዋንጫ አሸናፊ የነበሩት ጆዜ ሞሪኖ ቤኔፊካን ከተረከቡ ዳግም በአውሮፓ ቻምፒዮንስ ሊግ መድረክ የምንመለከታቸው ይሆናል ተብሏል። ሞሪኖ ከ25 ዓመታት በፊት የዋና አሰልጣኝነት ስራ ሲጀምሩ ቤኔፊካን ለአጭር ጊዜም እንደተረከቡት ይታወሳል። በ2025-26 የአውሮፓ ቻምፒዮንስ ሊግ ትላንት በተደረጉ 6 የመጀመሪያ ዙር ጨዋታዎች አርሰናል አትሌቲክን 2-0፣ ዩኒየን ሴንት ጊሎሴ ፒኤስቪን 3-1 አሸንፈዋል። ምሽት 4 ሰዓት ላይ በተደረጉ ጨዋታዎች ደግሞ ቶተናም ቪያሪያልን 1-0፣ ሪያል ማድሪድ በሁለት የፍጹም ቅጣት ምቶች ማርሴይን 2-1፣ ቃራባክ ቤኔፊካን 3-2 ሲያሸንፉ ጁቬንቱስ ከዶርትሙንድ በሁለተኛው አጋማሽ በተቆጠሩ 8 ግቦች 4-4 በሆናቸው ውጤት ተለያይተዋል። ሪያል ማድሪድ የትላንቱን ጨዋታ ማሸነፉን ተከትሎ 200 የሻምፒዮንስ ሊግ ጨዋታዎችን ያሸነፈ በታሪክ የመጀመሪያው ክለብ ሆኗል። ቀጣይ የአውሮፓ ቻምፒዮንስ ሊግ የመጀመሪያው ዙር ጨዋታዎች ዛሬና ነገ የሚደረጉ ሲሆን ዛሬ ምሽት 4 ሰዓት ላይ አያክስ ከኢንተር ሚላን፣ ባየር ሙኒክ ከቼልሲ፣ ሊቨርፑል ከአትሌቲኮ ማድሪድ፣ ፒኤስጂ ከአትላንታ ይጫወታሉ። ነገ ኒውካስል ከባርሴሎና እና ማንቸስተር ሲቲ ከናፖሊ ጋር ምሽት 4 ሰዓት ላይ ይጫወታሉ። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው ስፖርታዊ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ከመረጃዎቹ ጋር ሙልቀን ሰለሞን አብራችሁ ቆየው። መልካም ጊዜ ይሁንላችሁ። ለጤንነት ለምርት ለወዳጅነት ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎች ይህንን ይመስሉ ነበር። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናውን ወደ እናንተ አደረስን። ለምልክት ቋንቋም እንደዚሁ ዳዊት ጎሳዬ አብሮን ነበረ። ከቀሪ ኢሳት ዝግጅቶች ጋር ሰናይ ጊዜ